ሃይ ሄሎ ዋትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። በዛሬ ቪዲዮ አንቲሎግ እናያለን ማለት ነው። ከዚህ በፊት እንደምታውቁት ሎግ ቴብል ሰርተን ነበረ። በዛሬ ቪዲዮ ደግሞ አንቲሎግ ቴብል እንሰራለን ማለት ነው። ሶ እዚህ ጋር የተሰጠን ጥያቄ ምንድነው? ፋይንድ አንቲሎግ ኦፍ 0.7412። ሶ የዚህን አንቲሎግ ለመፈለግ ቀጥታ ቴብል ጋር እንሄድና እናነባለን ማለት ነው። ልክ እንደ ከዚህ በፊቱ የመጀመሪያ ሮ አለ፣ ኮሎሚን አለ፣ ከዛ መሀል ላይ ያለው የአንቲሎግ ኮሎሚን አለ፣ የመጨረሻ ደግሞ አለ ማለት ነው። ስለዚህ እንዴት ነው የምናደርገው? ይሄ የተሰጠንን ጥያቄ 0.7412 ነው። ሶስት ነገር እናያለን። መጀመሪያ 0.74 እናያለን ለብቻ፣ ከዛ 1 እና 2። ስለዚህ እነዚህ ሶስቱን ምንድነው የምናደርገው? ሰፓሬትሊ ቼክ እናደርጋለን ማለት ነው። መጀመሪያ ላይ ሄደን 0.74 እንፈልጋለን። ሶስተኛ ላይ ያለው ዲጂት ደግሞ አንድ ስለሆነ አንድ ጋር እንሄድና እናነባለን። ከዛ አራተኛ ዲጂት ስላለ ከፖይንት ከዴሲማል በኋላ አራተኛ ዲጂት ላይ እንሄድና እዚህ ጋር ያገኘነውና እዚህ ጋር ያገኘነው አንድ ላይ እንደመርና አንቲሎጉን እናገኛለን ማለት ነው። ልክ እንደ ሎግ ቴብል ማለት ነው። ሶ መጀመሪያ ሄደን እንፈልግ። ስለዚህ መጀመሪያ ምንድነው የምናደርገው? ቴብል ጋር እንመጣና 0.74 እናነባለን ማለት ነው። 0.74 ስናነብ በዚህ ሳይድ የቱ ጋር ነው አለው? 0.74 እዚህ ጋር እናገኛለን ማለት ነው። ሶ በሱ መስመር እንሄድና አንድ ላይ እናነባለን። ሶ አንድ ማለት የትኛ ነው? እዚህ ጋር እንደምታዩት መጀመሪያ 0 ነው የሚጀምረው፣ ከዛ አንድ ሁለተኛ ላይ ያለው ነው ማለት ነው። ይሄ መሃል ላይ ያለው አጠቃላይ ከ0 እስከ 9 ነው ያለው። ሚን ዲፍረንስ ደግሞ ከአንድ ነው የሚጀምረው እስከ 9 ነው ያለው። ብዙ ጊዜ ስትፈልጉ እንደዚህ ወደ ላይ ወደ ታች ስክሮል አድርጋችሁ ቼክ ማድረግ አለባችሁ፣ ከዚህ ጋር እንዳትሳሳቱ ማለት ነው። ምክንያቱም ይሄኛ ከ0 ነው የሚጀምረው፣ ይሄኛ ከአንድ ስለሚጀምር ማለት ነው። ስለዚህ 74 ላይ መተን አንድ ላይ ሄደን እናነባለን ማለት ነው። ሶ አንድ ማለት ሁለተኛ ላይ ያለው ይሆናል ማለት ነው። ሶ ይሄ ይሆናል ማለት ነው። ሶ በዚህ መስመር ነው የመጣነው። ይሄኛውን አገኘን። 0.74 እና አንድ የቱ ጋር እንደሚገናኝ አወቅም ማለት ነው። ስለዚህ ያንን ቁጥር እንጽፋለን ማለት ነው እዚህ ጋር። ስለዚህ ስንት ነው? የአንድ ስር ሄደን ስንፈልግ 0.7 እና አንድ ሄደው ሲገናኙ የነዚህ ሁለቱ ቦታ የሚገናኙበትን ፖይንት ስንፈልግ ስንት መጣ? 5.508 መጣ። ሰው እዚህ ጋር ያቆማል? አያቆምም። ስለዚህ ምንድነው ማድረግ ያለብን? ሶስተኛ ዲጂት ሁለት ስላለ እዚህ ጋር መተን ማለት ነው ከሚን ዲፍረንስ ሶስተኛ ጋር እንመጣለን ማለት ነው። ሶስተኛ ጋር ሶ ምንድነው የምናደርገው? ይሄ የመጀመሪያ አንድ ስለሆነ ቀጥታ በዚህ ጋር እንሄድና የአንደኛ ላይ ነው፣ የሁለተኛ ነው፣ የሶስተኛ ላይ ሄደን አክቹአሊ የሁለተኛ ነው ሶሪ የሁለተኛ ላይ ሄደን ቼክ እናደርጋለን ማለት ነው። የሁለተኛ ስንት ይመጣል ማለት ነው? 3 ይመጣል ማለት ነው። ይሄ 2 ስለሆነ ማለት ነው። ሶ በዚህ ጋር ይሄ የሁለተኛ ነው ማለት ነው። ስለዚህ የሁለቱ እንደምራለን ማለት ነው። መጀመሪያ ላይ ያገኘነው ስንደምር የሁለቱ እናደርጋለን። ስለዚህ አሁን ስንደምር የቱ ጋር ነው የምንደምረው? መጨረሻ ላይ እንደምራለን ማለት ነው። እንደ ከዚህ በፊቱ 0 ፖይንት ሌሎቹን 0 እናደርግና ከዛ ወደ ታች እንደምራለን ማለት ነው። ሶ 0.74 እና አንድን ስናገናኝ 5.508 ያገኘን። ሁለት ሚን ዲፍረንስ ጋር ሄደን ስንፈልግ ደግሞ 3 አገኘን። ስንጽፍ ግን ከመጨረሻ ላይ ነው የምንጽፈው። መጨረሻ ላይ እንጽፍና ከዛ ሌሎቹ እንዳለ 0 እናደርጋለን። ከዛ ወደታች እንደምራለን ማለት ነው። ስንደምር ይሄ 11 ይመጣል፣ አንድ ይቀራል። ከዛ እዚህ ጋር አንድ ይሆናል። ከዛ 5 ይሆናል ማለት ነው። ሶ ዲስ ኢዝ ዘ ፋይናል አንሰር ይሆናል ማለት ነው። የሁለተኛ ኤግዛምፕል ፋይንድ አንቲሎግ ኦፍ 5.721። ሶ የሁለተኛ ኤግዛምፕል አንቲሎግ ኦፍ 5.71 እንፈልጋለን ማለት ነው። ሶ የዚህን ጊዜ ምንድነው የምናደርገው? መጀመሪያ ምንድነው የምናደርገው? አሁን ይሄ ቀጥታ 0 ፖይንት ምናምን ቁጥር ስላልተሰጠን ቀጥታ ሄደን ቴብል ላይ አንፈልግም። ስለዚህ ከዴሲማል በፊት ያለውና ከዴሲማል በኋላ ያለውን ለብቻ እንጽፋለን ማለት ነው። ያ ማለት እንዴት ነው የሚሆነው? 5 ይሄ ማለት 5 ፕላስ 0.721 ነው ማለት ነው። ዘሴም ነው። ልክ ይሄ ቁጥር አንድ ላይ ስንደምር ይሄኛ ቁጥር ይሰጠናል። ለብቻ እናደርጋለን ማለት ነው። ሶ የመጀመሪያ ላይ የመጣልኝ ቁጥር ምንድነው የምናደርገው?
10 to the power of የመጣልኝ ቁጥር ማለት ነው። የዚህን ጊዜ 5 ስለሆነ 5 እናደርግና ሲባዛ አርገን የዚህ አንቲሎግ እንፈልጋለን ማለት ነው። የዚህን አንቲሎግ እንፈልጋለን 0.721 የዚህ አንቲሎግን እንፈልግና ከዛ የዚህ አንቲሎግ ካገኘን በኋላ ከዚህ ጋር እናባዛለን ማለት ነው። ስለዚህ የ0.721 አንቲሎግ ስንት ነው የሚሆነው? 0.721 ማለት እዚህ ጋር አለ 0.721 አለ ከዛ አንድ እንፈልጋለን ማለት ነው፣ ሁለት ብቻ ስለሆነ። ስለዚህ የዚህ አንቲሎግ ለመፈለግ ምንድነው የምናደርገው? 0 የምለው ማለት ነው 0.72 3 ዲጂት ነው የመጀመሪያ፣ ከዛ በኋላ አንድ ብቻ ነው አለው። ስለዚህ መሃል ላይ ያለው ብቻ እንፈልጋለን ማለት ነው። የምንደምረው ነገር የለም የመጨረሻ ላይ ፈልገን። ስለዚህ ሁለቱ ፖይንት የሚገናኙበትን እንፈልጋለን ማለት ነው። 0.72 ማለት እዚህ ጋር ነው 0.72 ይመጣል እዚህ ጋር 0.72 ማለት እዚህ ነው። ከዛ በኋላ አንድ ላይ እንሄዳለን። የዚህን ጊዜ የመጀመሪያ ከዜሮ ስለሚጀምር ሁለተኛ ላይ ያለው አንድ ይሆናል ማለት ነው። ስለዚህ ይሄ ይሆናል ማለት ነው። ከዛ ይሄ ይሆናል ማለት ነው። ሶ ዲስ ኢዝ አንድ ላይ ነው አለው። ይሄ ፖይንት ብቻ ይሆናል ማለት ነው። እዛ ላይ ብቻ ያቆማል። ስለዚህ ስንት ሆነ ማለት ነው? ይሄ ኦልሬዲ 0.10 to the power of 10 to the power of 5 አለ ሲባዛ የዚህ አንቲሎግ ፈልገን ያገኘነው ስንት መጣ? 5.26 መጣ ማለት ነው። ስለዚህ እነዚህ ሁለቱ የሚገናኙበት ፖይንት ይሄ ይሆናል ማለት ነው። ስለዚህ አንድ ጊዜ ብቻ ነው የምንፈልገው፣ አራተኛ ዲጂት ስለሌለ ሄደን የምንፈልገው ነገር የለም። ይሄን ብቻ ፈልገን ከዚህ ጋር እናባዛለን ማለት ነው። ስናባዛ ስንት ሆናል? ለምሳሌ 3 እናባዛ ስንት ሆናል ማለት ነው? ይሄንና ይሄን እናባዛለን። ስናባዛ አሁን ለምሳሌ ይሄ 5 0 ነው፣ ሁለቱ ከዚህ ጋር 10 to the power of 2 ታይምስ 10 to the power of 3 ማድረግ እንችላለን ታይምስ 5.26 ማድረግ እንችላለን። ሶ ይሄኛን 10 to the power of 2 ማለት 100 ነው። ስናባዛ 526 ይመጣል። ስለዚህ 526 ሲባዛ ይሄኛ 10 to the power of 3 ስላለ ከሱ ጋር እናባዛለን 10 to the power of 3 እናደርጋለን ማለት ነው። 10 to the power of 3 ማለት 3 0 መጨመር ነው። ስለዚህ 52600 3 0 ይሆናል ማለት ነው። ሶ ዲስ ኢዝ ዘ ፋይናል አንሰር ይሆናል ማለት ነው። ሶ ዲስ ኢዝ ፋይናል አንሰር። ሶ ሶስተኛ ኤግዛምፕል ፋይንድ አንቲሎግ ኦፍ 5.7421። ሶ እዚህ ምንድነው የምናደርገው? መጀመሪያ ስቴፕ ምንድነው የምናደርገው? እንለያያለን ማለት ነው። የመጀመሪያ 3 ዲጂቶች መጀመሪያ 5 ከዴሲማል በፊት ያለውን እና ከዴሲማል በኋላ ያለው ለብቻ እንጽፋለን ማለት ነው። 5 ስለሆነ 5 ፕላስ ከዴሲማል በኋላ 0.742 ይሆናል ማለት ነው። ስለዚህ ይሄ ስንደምር ሁለቱ አንድ ላይ ስንደመሩ ይሄን ይሰጡናል ማለት ነው። ከዛ በኋላ ከዴሲማል በፊት ያለውን 10 to the power of 5 እናደርጋለን ሲባዛ የዚህ አንቲሎግ እንፈልጋለን ማለት ነው። የዚህ አንቲሎግ እንፈልጋለን። አንቲሎግ ኦፍ 0.7421 እንፈልጋለን። ከፈለግን በኋላ እናባዛለን ማለት ነው። ስለዚህ ስናባዛ አሁን የዚህ ለመፈለግ ምንድነው የምናደርገው? የመጀመሪያ 0.74 ጋር እንሄዳለን። ከዛ በኋላ 2 ጋር እንሄዳለን። ከዛ በኋላ 1 ጋር እንሄድና በዛ መስመር ማለት ነው ፈልገን አንድ ላይ እንደምራለን ማለት ነው። ስለዚህ ይሄ የሚን ዲፈረንስ ነው። ይሄኛ ደግሞ የሎግ አንቲሎግ ቴብል ነው። ሁለቱ ፖይንት ፈልገን በዚህ መስመር ማለት ነው ከዛ እንደምራቸዋለን ማለት ነው። ከዛ በኋላ ቴብል ጋር ስንመጣ መጀመሪያ እዚህ ጋር ያለውን እናጥፋና ስለዚህ 0.74 ጋር እንመጣለን ማለት ነው። 0.74 ማለት እዚህ ጋር አለ። ስለዚህ በሱ መስመር 2 ጋር እንሄዳለን። 2 ማለት አሁን የመጀመሪያ ከ0 ስለሚጀምር ሶስተኛ ይሆናል ማለት ነው። ይሄ 0 ነው፣ ይሄ 1 ከዛ 2 ይሆናል። ይሄ 2 ይሆናል ማለት ነው። ስለዚህ ቁጥሩን እንጽፋለን እዚህ ጋር የሁለቱ ማለት ነው። የሁለቱ እዚህ ጋር የተገናኙበትን ቁጥር እንጽፋለን ማለት ነው። 0. እነዚህ ሁለቱ የሚገናኙበት ፖይንት ስንት መጣ? 0. ኖት 0 አክቹዋሊ 5.521 መጣ ማለት ነው። ልክ እዚህ ጋር እንደምታዩት የ0.7 እና የ2 የት ጋር ነው? እዚህ ጋር ስለሚገናኙ ቱ ኖርማሊ እዚህ ጋር ስለሚገናኙ ማለት ነው። የሚገናኙበት ፖይንት የት ነው? እዚህ ጋር ነው። ስለዚህ ያንን ቁጥር እዚህ ጋር ጻፍኩኝ ማለት ነው በዚህ ሳይድ። ከዛ በኋላ የሶስተኛ ስንት ነው? ሚን ዲፈረንስ ጋር እንሄድና አንድ ላይ በዚህ መስመር ሄደን እናገኛለን ማለት ነው። ሚን ዲፈረንስ ጋር ስንሄድ ከዚህ በኋላ ማለት ነው አንድ ማለት የቱ ጋር ያለው ነው? የመጀመሪያ ነው። አንድ ማለት የመጀመሪያ ነው።
የመጀመሪያ ማለት ነው። ሚን ዲፍረንስ ጋር አንድ የመጀመሪያ ነው። ይሄ ቁጥር ስንት ነው ማለት ነው? አንድ ነው ማለት ነው። ስለዚህ አንድ መተን እዚህ ጋር እንደምራለን ማለት ነው። አንድ እዚህ ጋር እንደምራለን፣ ሌሎቹን እንዳለ ዜሮ እናደርጋለን፣ ዜሮ እናደርጋለን። ከዛ ወደ ታች እንደምራለን ማለት ነው። ከዛ ወደ ታች ስንደምር ስንት መጣ? እዚህ ጋር ሁለት ይመጣል። ከዛ ሁለት አለ፣ ከዛ አምስት አለ፣ አምስት አለ ማለት ነው። ይሄ እንግዲህ የዚህ ነው፣ የዚህ ብቻ ነው። ከዛ በኋላ ታይምስ 5 አለ ውጪ ላይ እዚህ ጋር ማለት ነው። ከዛ ምንድነው የምናደርገው? 10 to the power of 5 ታይምስ ይሄ ቁጥር ይሆናል ማለት ነው 5.522 ይሆናል ማለት ነው። ከዴሲማል በኋላ 3 ዲጂት ስላለ 1 2 3 ስለሆነ 10 እንደ ቅድም ማድረግ እንችላለን። አክቹአሊ ይሄ ማለት ነው 10 to the power of 2 ታይምስ 10 to the power of 3 እናደርግና ከዛ 5.522 ነው። ከዛ በኋላ ይሄኛ መጀመሪያ እናባዛ ስንት ይሆናል? 10 to the power of 2 ይቀረናል። 10 to the power of 3 ስናባዛ እንዳለ ምን ይሆናል? ቁጥሮቹ ፖይንት ዴሲማሉ ጠፋና ቁጥር ብቻ ይሆናል ማለት ነው። ከዛ በኋላ በፖይንቱ ስናባዛ ስንት ይሆናል? 5.522 ስለሆነ 20 ይሆናል ማለት ነው። ሶ ይሄ ፋይናል አንሰር ይሆናል ማለት ነው። ሶ ማወቅ ያለባችሁ መጀመሪያ ከዴሲማል በፊት እና ከዴሲማል በኋላ ያለው ለብቻ እንጽፋለን። ከዴሲማል በፊት 10 to the power እናደርጋለን የመጣልንን ቁጥር ማለት ነው። ከዛ በኋላ ከዴሲማል በኋላ ያለውን አንቲሎግ እንፈልጋለን፣ ልክ እንደ ሎጋሪዝም ቴብል ማለት ነው። ሄደን እንፈልግና ከዛ ያገኘነውን እዚህ ጋር ካለው ጋር እናባዛለን ማለት ነው። ኦልራይት አራተኛ ኤግዛምፕል ይሄ ፓርት ኔጋቲቭ ነው። ኔጋቲቭ ቢሆን እንዴት ነው የምንፈልገው የሚለውን እናያለን ማለት ነው። ኔጌቲቭ 2.1202 ነው። ልክ እንዳሁኑ መጀመሪያ ምን እናደርጋለን? ከዴሲማል በኋላ እና በፊት ያለውን ለይተን እንጽፋለን ማለት ነው። ስለዚህ ምን ይሆናል? ኔጌቲቭ 2 ማይነስ 0.1202 ይሆናል ማለት ነው። ይሄ ማለት ከዚህ ጋር ደሴም ነው። ኔጌቲቭ 2 ነው። እዚህ ጋር 0.12 ስንደምርበት የራሱ ይሆናል ማለት ነው። አሁን ይሄንና ይሄን ስንደምር የራሱ ይሰጠናል ማለት ነው። የቅድሙ ጋር ፕላስ ስለነበረ 2 ፕላስ እናደርግና ፕላስ በሆን ማለት ነው 0.1202 ይሆናል ማለት ነው። ፕላስ በሆን ኖሮ ይሄ ፕላስ በሆን ኖሮ ማለት ነው ፕላስ እናደርጋለን። ልክ ኔጌቲቭም ሲሆን ደግሞ ኔጌቲቭን ለብቻ እናወጣለን። ከዴሲማል በፊት ያለውን ለብቻ እናደርግና ከዴሲማል በኋላ ያለውም ኔጌቲቭ ነው ማለት ነው። ምክንያቱም ኔጌቲቭ ካልሆነ ተደምሮ እንደዚህ አይሰጠንም። ከዛ በኋላ ምንድን ነው የምናደርገው? አሁን ይሄ የዚህ ኔጌቲቭ አንቲሎግ አንፈልግም። መፈለግ ስለማንችል ፖዚቲቭ መሆን አለበት ይሄ ቁጥር ፖዚቲቭ መሆን ስላለበት ምን እናደርጋለን? አንድ እንደምርበታለን። ለማጣፋት ደግሞ እዚህ ላይ ኔጌቲቭ 1 እንደምራለን ማለት ነው። የዛን ጊዜ ምን ይሆናል? ኔጌቲቭ 1 + 1 ስንት ይሆናል? 0 ይሆናል። 0 ሲሆን እዚህ ላይ ምንም መጨመርነው ነገር የለም ማለት ነው። ስለዚህ ምንድን ነው የምናደርገው? እዚህኛው ላይ ኔጌቲቭ 1 እንደምራለን፣ እዚህኛ ትንሹ ቁጥር ላይ ደግሞ +1 እናደርጋለን ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 1 እናደርጋለን፣ እዚህ ጋር ደግሞ +1 እናደርጋለን ማለት ነው። ስለዚህ ለብቻ ወደ ታች እንደምራለን። ይሄኛ ወደ ታች ሲደመር ስንት ይሆናል? -3 ይሆናል። ይሄኛ ማለት ምን ማለት ነው? በዚህ ሳይድ ያለው እንዲህ ማድረግ እንችላለን። ፕላስ አድርገን 1 ማይነስ 0.1202 ማለት እንችላለን ማለት ነው። ሴም ቲንግ ነው። ይሄኛን መጀመሪያ ጻፉን፣ ከዛ ይሄ ኔጌቲቭ አለ እዚህ ጋር ኔጌቲቭን ለብቻ አድርጌ ጻፍኩኝ ማለት ነው፣ ኦርደር ስናደርግ። ስለዚህ ይሄን እንቀናንሳለን ማለት ነው። ይሄንን ኔጌቲቭ እዚህ ላይ እንደምራለን ማለት ይሄኛን እንቀንሳለን ማለት ነው። ስለዚህ ይሄ ኔጋቲቭን ከአንድ ላይ እንቀንሳለን ልክ እንደዚህኛው ማለት ነው። ስለዚህ ስትቀንሱ እንደዚህ ማድረግ ትችላላችሁ። በሌላ አባባል ለምሳሌ እንደዚህ መቀነስ፣ ይሄ 1 ሲቀነስ ነው፣ ከታች ያለው 0. ሲቀነስ ስለሆነ ማለት ነው 0.1202 ነው። እዚህ ጋር 0 ነው፣ 0 1 ፖይንት ነው አይደለ? አንድ ማለት ሴም ቲንግ ነው። ስለዚህ ወደ ላይ ስንቀንስ ይሄኛ ስንት ነው ማለት ነው? መጀመሪያ ላይ ያለው 10 ነው። 10 ሲቀነስ 2 እናደርጋለን። እዚህ ጋር 9 ነው፣ እዚህ ጋርም 9 ነው፣ እዚህ ጋርም 9 ነው፣ እዚህ ጋር 0 እናደርጋለን ማለት ነው። ከዛ በኋላ መቀናነስ ነው እንዳለ። ከዛ ከ10 ላይ 2 ስንቀንስ ስንት ይሆናል? 8 ይሆናል። ከ9 ላይ 0 9 ይሆናል። ከ9 ላይ 2 7 ይሆናል። ከ9 ላይ 1 8 ይሆናል። እዚህ ጋር 0 ነው የቀረኝ ማለት ነው፣ 0 ይሆናል ማለት ነው። ይሄ እነዚህም ብቻ ነው ያዩ ነው። ይሄኛና ይሄኛ ነው ቀናነስ ነው። እንደዛ ይሆናል ማለት ነው። 10 ሲቀነስ 2 8 ይመጣል። 9 ሲቀነስ 0 9 ይመጣል። 9 ሲቀነስ
2 7 ይመጣል። 9 ሲቀነስ 0 1 8 ይመጣል። እዚህ ጋር 0 ሲቀነስ 0 0 ይመጣል ማለት ነው። እንደዛ ማሰብ ትችላላችሁ። እናንተ ደግሞ በሚገባችሁ መቀናነስ ትችላላችሁ ማለት ነው። ስለዚህ እንደዚህ ካደረግን በኋላ ይሄ ምን ይመስላል? ኔጌቲቭ 3 ፕላስ 0.8798 ይመጣል ማለት ነው። ይሄ ማለት ምን ማለት ነው? ልክ እንደቀደሙ 10 to the power of 5 እንዳደረግ ነው። ይሄኛ ምን እናደርጋለን? 10 to the power of ማይነስ እናደርጋለን። -3 ታይምስ ከዛ የዚህ አንቲሎግ እንፈልጋለን ማለት ነው። የዚህ አንቲሎግ እንፈልጋለን 0.8798 ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? ይሄኛው 0.87 ለብቻ እናደርጋለን። ከዛ በኋላ 9 አለ፣ ከዛ 8 አለ ማለት ነው። ስለዚህ ቴብሉ ጋር ሄደን እነዚህ ሁለቱ የት እንደሚገናኙ እንፈልጋለን። እዚህ ጋር ማለት ነው ፖይንቱ ያገኘውን እናስቀምጣለን። ከዛ ሚን ዲፍረንስ ጋር ሄደን በዚህ መስመር ማለት ነው እናገኛለን። ከዛ እንደምራለን። ከዛ አንቲሎግ እናገኛለን ማለት ነው። ስለዚህ ምንድን ነው የሚሆነው? 0.87 ጋር እንሄዳለን ማለት ነው። 0.87 ማለት እዚህ ጋር ነው። እዚህ ጋር 0.87 ነው። 9 ጋር እንሄዳለን። 9 ጋር አንቲሎግ የመጨረሻ ይሆናል ማለት ነው። የመጨረሻ ይሄኛ ይሆናል ማለት ነው። ከዛ ይሄኛ 9 ነው። ይሄኛ 9 ነው ማለት ነው። ከዛ በኋላ ምንድን ነው ማገኘን? ይሄኛ ፖይንት አገኘን ማለት ነው። ይሄ ፖይንት 0.87 እና 9 ላይ ይገናኛል ማለት ነው። ስለዚህ ያቺን ፖይንት እዚህ ጋር እንጽፋለን፣ የነዚህ ሁለቱ ፖይንት ማለት ነው። ስለዚህ የነዚህ ሁለቱ ፖይንት ስንት መጣ? 0.568 መጣ ማለት ነው። ከዛ 8 ጋር እንሄድና ማንቲሳ ጋር ሚን ዲፍረንስ ጋር 8 ጋር እንሄዳለን። 8 ማለት ከመጨረሻ ሁለተኛ ማለት ነው። በዚህ ጋር እንሄዳለን። ይሄ ይሆናል ማለት ነው። ይሄኛ በዚህ መሰረት ይሆናል። ከዛ 14 ይሆናል ማለት ነው። ከዛ በኋላ 14 እዚህ ጋር እንደምራለን። 14 ስንደምር እንዴት ነው የምንደምረው? አክቹአሊ 0.7 ነው አልኩት። እዚህ ጋር ልክ አይደለም። እዚህ ጋር 7 ነው። 7.567 ነው። 568 ነው። ከዛ የስምንቱ ስንት መጣ? 14 መጣ። 14 ስንደምር ልክ እንደ ሎጋሪዝም ቴብል እንደዚህ እንጽፋለን ማለት ነው። 4 መጨረሻ ላይ እንጽፋለን። ከዛ ሌላውን 0 ፖይንት አድርገን 0 እናደርጋለን ማለት ነው። ከዛ ወደ ታች ስንደምር ስንት ይመጣል? ከዛ ወደ ታች ስንደምር ስንት ይመጣል? 12 ይመጣል። አንድ አለን 7 ነው ይሄ። ከዛ አንድ ስላለን 8 ይሆናል። ከዛ በኋላ 5 ከዛ 7.582 ይሆናል ማለት ነው። እዚህ ጋር 10 to the power of -3 አለን ማለት ነው። ስለዚህ 10 to the power of -3 ታይምስ ልክ እዚህ ጋር የአንቲሎጉ ቫሉ ይሄ ይመጣል። እናባዛለን ስላለን እናባዛለን ማለት ነው። ስናባዛ የዚህኛ 7.582 መጣ ማለት ነው። ስለዚህ የዚህን ጊዜ ምንድን ነው የምናደርገው? ለ1000 እናካፍላለን ማለት ነው። ኦቨር ኔጌቲቭ ስለሆነ ማለት ነው። ይሄንን ቁጥር ለ1000 እናካፍላለን። ወይንም ደግሞ ከዚህ ፖይንት 3 ጊዜ ወደዚህ እንመጣለን ማለት ነው። 3 ጊዜ ይሄ ማለት 1 2 3 ይሆናል ማለት ነው። ስለዚህ ፖይንቱ ስንት ይሆናል? 0.00758 ይሆናል ማለት ነው። ቅድም ፖይንቱ እዚህ ጋር ነበር፣ ልክ እዚህ ጋር ያለው ማለት ነው። ስለዚህ 3 ጊዜ እንመጣለን። 1 2 3ኛ መተን ነጥብ እናደርጋለን ማለት ነው። ስለዚህ ይሄኛ ፋይናል አንሰር ይሆናል ማለት ነው። ሶ ኔጌቲቭም ቢሆን ፖዚቲቭም ቢሆን እንዴት አንቲሎግ መፈለግ እንዳለባችሁ ሆፕፉሊ ገብታችኋል ብዬ አስባለሁ። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። see you next time